ቱርካን ሚኔ ስትታሰረላት በጣም ደስ ብሏን ነበረ። ሚኔ ከታሰረች ከቀናትም በኋላ በቱርካን እንዲሁም በሶመር መካከል እንደገና ሌላ ቅራኔ እየተፈጠረ ነው ያለው። ቱርካን ቸኩላ ወደ ሚኔ ገና እስር ቤት ከመግባቷ ፎቶ ልካላን ነበረ። ልጅሽን ድጋሚ አታገኝም ብላን ነግራታለች። ሚኔ ይህንን ነገር በደንብ አጠናክራ ፎቶንም ይዛ ከጠበቃዋ ጋር ተማክራ ሶመር እምቢ የማይለውን ሀሳብ አደራጅታ ጠብቀዋለች። ቱርካን በጣም ፈርታለች። ሲጀመርም ይህን ፎቶ መላኳን ታርገው ነበረ። ነገር ግን ሚኔ ነገሮችን በደንብ አቀነባብራ ነበረ አፏን ከፍታ ልትውጣቸው ስጠብቃቸው የነበረው። ሁለቱ እንዲህ ጦርነት ውስጥ እንዳሉ በአንድ በኩል ደግሞ ነስሪን ልጆቿን ይዛ ከከተማው ከአይቫይክ ወጥታ ወደ ኢዝሚር ልትወስዳቸው ነው። ሳድቅ ማታ ሊያናግራት እየመጣ በሩን ዘግታበታለች። ስለዚህ የፍቹን ወረቀት ራሱ ሊልክላት እየሞከረ ነው ያለው። አሁን ቱርካን እንዲሁም ሶመር አንድ ላይ ነበሩ። ማታ ቱርካን ኪራዝን ወተት እያጠጣቻት ነው። ከዛ በኋላ በድንገት ሩቻል መጣች። ሶመርን ላናግርህ እያለችው ነበረ። ሶመር ሊያናግራት ወደ ቢሮ እየገባ ቱርካን ባንድ በኩል ሚኔን ሄዶ የሚያናግራት ከሆነ የኛ ነገር አብቅቶለታል ብላ እያሰበች ነው። ደግሞ ማስጠንቅቀዋለች፣ ቃለም ገብቶላታል። አሁን ሩቻል ሶመርን አሳምነዋለች ሌላ አማራጭ እንደሌለው። በአንድ በኩል በጠዋት እነ ዶኑሽ ልብሳቸውን በሙሉ አዘጋጅተው ከቤት እየወጡ ናቸው። ዶኑሽ ስራዬስ ምን ላረግ ነው እያለች ነው። በአንድ በኩል እናቷ ኢዝሚር ስትሄድ ስራ እንደምታገኝ ተነግራታለች። ከዛ ኤፍራም መጣ ወረቀት ይዞ ደብዳቤ ይዘው እንደመጣ ዶኑሽ በር ከፍታ ስትቀበለው የፍቺ ወረቀት ነበረ። ዶኑሽ ስታዩ እያለቀሰች ነው። ሶመር እናቱ ካሳመነችው በኋላ ከቱርካን ተደብቆ አሁን ሚኔ ሊያት ሄደ። ሚኔ ፎቶን ይዛ ነበር የመጣቸው። ስታየው ደስ አላት። ሶመር መጣልኝ፣ በጣም ናፍቀኝ ነበረ፣ አንተም ልጄም ናፍቃችሁኛል፣ በጣም ነው ደስ ያለኝ። ሶመር በጣም ነው ናፈቃችሁኝ፣ የምሬን ነው የምልህ ትሏለች። የማይረባ ነገር መናገርሽን አቆሚና ለምን እንደፈለግሽን ብቻ ንገርኝ እያላን ነው። ሶመር ይኸውልህ ምናልባት ይሄ ነገር ላንተ ከባድ ሊሆን ይችላል፣ ነገር ግን አዎ እኔን ከዚህ እስር ቤት ነጻ ታወጣኛለህ አለችው። የማይመስል ነገር አታውሪ፣ ይሄ ልታውሪኝ ከሆነ የጠራሽኝ መሄድ አለብኝ ብሎ ከተቀመጠበት ሊነሳ ነው። ቆይ አንዴ ይኸውልህ መጀመሪያ እኮ ያልኩህን ነገር እኮ አልሰማኝም። ይኸውልህ የምነግረን ነገር የማሰማ ከሆነ እሺ የማትል ከሆነ በፍጹም ኪራዝን አታያትም፣ ጭራሽ በህልም ሁሉ አታያትም አለችው። ደንግጦ እያያን ነበረ። ለጠበቂ ሁሉንም ነገር ነግሬዋለሁ፣ ሁሉንም ነገር አንድም ሳይቀር እንዴት እንዳሰቃያችሁኝ፣ ምን አይነት ስቃይ ውስጥ እንደነበርኩኝ፣ ያንተ ሚስት እንዴት ስታስፈራራኝ እንደነበረ ሁሉን ነግሬዋለሁ አለችው። ምሮ ምትዩ ይላታል። ተመልከተ ይህን ፎቶ ልካልኛለች። ይሄ ፎቶ ከበቂ በላይ ነው፣ ተመልከተው እስኪ በደንብ እያለችው ነበረ። ቱርካን ይህን ፎቶ ስትልክላት እሷ ሶመር እንዲሁም ኪራዝ ነበሩ። ወዲያው ነበረ ይሄ ነገር ሶመርን እንደሚጎዳው የተረዳው። ይህም ደግሞ ቱርካን መቼም ቢሆን ኪራዝን አታገኛትም ከሚለው ክስ ጋር በጣም ይገናኛል። ይኸውልህ እምቢ የምትለኝ ከሆነ ያ የተረሳው ኬዝ ድጋሚ ይቀሰቀሳል። እሺ በገንዘብ ልታታልሉኝ እንደሞከራችሁ እናገራለሁ። ከወይዘሮ ሩቻል ወደ እኔ አካውንት የገባ በጣም ብዙ ገንዘብ አለ። አንተም ሚስትም እስር ቤት ትማቀቃላችሁ በግድያ ሙከራ እንዲሁም በትብብር ማለት ነው። አንተም ሚስትም እስር ቤት ትበሰብሳላችሁ አለችው። ምሮን ከኔ የምፈልጊው አላት። እንዳትፈራ ይዞ እንዳትፈራ ከእስር ቤት እኔ ታስወጣኛለህ፣ አለበዚያ አጠፋለሁ አለችው። ሶመር ተናዶ ትቷት እየሄደ ነበረ። በሌላ በኩል ቱርካን ከሴቪሌ ጋር ተገናኝታለች። ስለ አዲሱ ቢዝነሳቸው ብዙ ነገር ይማከራሉ። ከዛ አብረው እየተማከሩ እያለ በድንገት በር ተንኳኳ። ሴቪሌ በሩን ስትከፍተው የመጣችው ሩቻል ናት። ሩቻል ቀስ ብላ ወደ ውስጥ ገባች። እኔ ሩቻን ኮርማን ነኝ ብላ እየነገረቻት በሩን አስከፍታ ከገባሽ በኋላ ሴቪሌ እየፈራቸው ነበር የምታያት። ቱርካንም በአንድ በኩል ሩቻልን እንኳን ደህና መጣሽ ብላ እየተቀበለቻት ነው። ወደ ውስጥ ካስገባት በኋላ ያው ከልጅ ሚስት ጋር አዲስ ስራ ለመስራት እያሰብሽ እንዳለ ሰማኝ፣ አሪፍ ሀሳብ ነው ትላለች። ቡና ላምጣልሽ ብላ ሴቪሌ ጠየቀች። አመሰግናለሁ ችግር የለም ብላ ወደ ጠረጴዛው ተጠጋች። ሩቻል የሆነ ነገር ብላ እንዳትበጠብጣቸውና እንዳታጋጫቸው ሁለቱም በጣም ፈተዋል። እሷ ወደ ጠረጴዛው ከጠጋች በኋላ ታዲያ እኔ ምለው አዲስ ልብስ ቤት ልትከፍቱ ነው፣ የሚገርም ነው፣ ስለዚህ ማሽኑን ቀጥታ ወደዚህ ጋር እናመጣዋለን ማለት ነው ብላ ተናገረች። ነገር ግን ሴቪሌ ብርሃን ስላለ በፊት ለፊት በኩል ቢሆን አይሻልም ብላ ተናገረች። አይደለም እዚህ ጋር ትልቁ ጠረጴዛ ይቀመጣል፣ እዚህ ጋር ደግሞ እስከች የምታረጉበት ስዕል የምትስሉበት ሰፊው ጠረጴዛን ማስቀመጥ እንችላለን፣ ችግር የለም፣ በጣም ብዙ ያዘዝኳቸው ዝርዝሮች አሉ፣ ፋብሪኮች፣ ጨርቆች አሉ፣ እነሱም ይደርሳሉ ብላ ተናገረች። ከዛ ሴቪሌ ግን እኮ እነዚህን ነገሮች ከቱርካን ጋር ሄደን መምረጥ ነበረብን አብረን ስለምንሰራ አለቻት። እኮ እኛ እንግዲህ አብሮን የሚሰራ የስራ ባልደረባ የለንም ወይዘሮ ሴቪሌ፣ ምን ማድረግ ይቻላል? ካፒታል እንመድባለን፣ ስራችንን እንሰራለን። ይሄ ነው እንግዲህ እውነታው። እሷ እንግዲህ የኔ ልጅ ናት፣ ኮርማን ናት፣ የፋሽኑን ሁኔታ በተመለከተ እሷ ትሰራለች ማለት ነው፣ ቀላል ነው አለቻት። ግን እንደዚህ
አልነበረም የተስማማ ነው ብላ ሴቪላይ ተናገረች። ስለዚህ እንደ አዲስ መስማማት እንችላለና ብላ ተናገረች። ሴቪላይ ገንዘብ ስለሌላት አሁን ሩቻል መታ ነገሩን እየጠቀለለችው ነው። ሴቪላይ እየደነገጠች ነው። ይሄን ስምምነታችን ትላለች በአንድ በኩል ሩቻል። ከዛ ገንዘብ አወጣች። ገንዘብ ከቦርሳ ውስጥ ከወጣች በኋላ ጠረጴዛው ላይ ወረወረችው። ይኸው የተወሰነ ነገር እስኪያማሉበት፣ ለማንኛውም የመጀመሪያው ደንበኛሽ እኔ ነኝ እና ከአቶ ዛር ከባለቤቴ ጋር ወደ አውሮፓ ለቫኬሽን ወጣለሁ እና 8 የተለያዩ ልብሶች እንድትሰሪልኝ ፈልጋለሁ። ዲዛይኑን ልክልሻለሁ። እንኳን ደስ አለሽ የመጀመሪያሽ ደንበኛ ስለሆንኩኝ ብላት ሄደች። ሴቪላይ ክው ብላለች። ከሰዓት በኋላ ሶመር ከጠበቃው ጋር እያወራ ነው። ሶመር ሚኒ ያስፈራራችውን ነገር ለጠበቃው ነገረው። ከዛም በኋላ ጠበቃው አዎ ልክ ናት እያሉ ነበረ። ያሏቸውን አማራጭ በሙሉ ነገረው። ክሱን ማንሳት አንድ አማራጭ እንደሆነ አሳወቀው፣ ከሁሉም የሚቀለው። ከዛ በኋላ ሩቻል እንዲሁም ቱርካን አብረው እየመጡ ነበረ። አቶ ሶመር እውነት ለመናገር ሚኒን ሄደ ማየት ትልቅ ነገር ነው ብሎ እያወራው ነበረ። ይሄ ነገር ዘሎ የቱርካን ጆሮ ውስጥ ጭው ብሎ የገባው። ዞር ብላ ሩቻልን አየቻት። ሩቻል ደግሞ ነገር ሊመጣ ነው ብላ በጣም ፈርታለች። ሶመርም ቢሆን ቀስ ብሎ ይነግራን ነበረ። እንዳትሄድ ብለው ስለነበረ አሁን ለምን ሄደ ብላ አበደች። ወደ ሚኒ እንዳትሄድ ብያል ነበር እንዳንተ አለችው። ቱርካን ተረጋጊ መሄድ ነበረብኝ ለዛ ነው ሄድኩት አላት። ግን እኮ ቃልን ሰጥተኝ ነበረ አልሄድም ብላኝ ነበር አለችው። እኮ መሄድ ነበረብኝ ግዴታ ነው እያላት ቱርካን ተናዳ ትታው ሄደች። ሶመር ይከተላታል። ሩቻል ምን ጣጣን የመጣብን ብላ ከራሷ ጋር ታወራለች። ከዛ ቱርካን ወደ ክፍሏ ከመጣች በኋላ ሶመር እየተከተላን ነው። ቱርካን ተረጋጊ፣ ቆይ አንድ ጊዜ ይኸውልሽ ኪራዝን ልታሳጣኝ ትችላለች። በቃ ያንን ክስ እንዳነሳላት ትፈልጋለች፣ አለበዚያ ለእኔ ከባድ ነው አላት። ኧረ እባክህ ልጄን ገላብኝ እስር ቤት የገባች ሴት ክስ ልታነሳላት ነው? እንደዛ በስንት መከራ ተይዛ ያለችውን ነገር አልሰማም እንዴ? በሷ ምክንያት እኮ ልጄን አጥቻለሁ አለችው። እኮ እኔም እኮ በሷ ምክንያት እኮ ልጄን ላጣ እኮ ነው። ምን እያልሽ ያለሽ? ምድር የማይገናኝ ነገር የምታወሪው ብሎ እየተቆጣ ነበረ። ቱርካን ደንግጣ አየችው። ስማ እኔም እኮ ልጄን አጥቻለሁ እኮ ታዲያ የማን ከማን እያነጻጸርክ ነው አለችው። አላነጻጸርኩም፣ ኪራዝም የኔ ልጅ ናት ነው የምልሽ። ይግባሽ፣ እኔ ልጄን ማጣት አልፈልግም አላት። ቱርካን ብቻዋን እንደቀረች አይነት ስሜት ተሰማት። ስማ ድጋሚ እኮ ልጅ ላይኖረኝ እኮ ይችላል፣ ገብቷል? ግን ይሄ ቅጣት ይገባኛል አለችው። እኮ ላይኖርሽም ሊኖርሽ ይችላል፣ በቃ ላይኖርሽ ይችላል፣ አስቢም እንዴ እያላ ነው እየተቆጣ። ከአቅሙ በላይ ሆነበት። እሷን መታገስ ከበደው። ይኸውልህ ያንን ክስ ካነሳ ማለት ነው የኔ እናንተ የመጨረሻችን ይሆናል፣ መቼም ይቀራልም ሶመር ሰማረለ አለችው። እንዲህ ብላው የኔ መጨረሻ ቃልሽ አላት። አዎ የኔ መጨረሻ ቃሌ ትለዋለች። ተናደው ትቷት እየሄደ ነው። እሷን ብትሆን ሶመር ምነካው ብላ ራሷን እየጠየቀች ነው። አስጠንቅቀዋለች። ሶመር ተመልሶ ወደ ሚኒ መጣ። ከመጣ በኋላ ክሱን እንዳነሳላት ነገራት። በጣም ደስ አላት። ነገር ግን አንድ ቅድመ ሁኔታ አለኝ፣ እንዳለ የአባትነት መብቱን ይወስዳለሁ፣ ኪራዝን ብቻ እንከባከባታለሁ አላት። ቱርካንስ? ቱርካን ልጄን አታስጠጋኝም አለችው። እንደዚህ የሚባል ነገር አይሰራም ሚኒ፣ ቱርካን አይደለችም እኔን የምታዘኝ፣ እኔ ማረገውን ነገር አውቃለሁ፣ ምን ሆነሽ ነው አንቺ እያላን ነው። ከዛ እያለቀሰች ወዲያው ነበረ ሀሳቡን እሺ አለች። ከተወሰነ ቆይታ በኋላ እንደምትለቀቅ ተነጋገሩ። ከዛ ቱርካን አሁን ቤቱን እየበጠበጠች ነው። ወደ ሩቻል ተጠግታ የታለ ሶመር የት ሄደ ስትላን ነበረ። ክሱን አነሳላት ወይ ስትላት ይኸውልሽ ቱርካን ተረጋጊ፣ መጀመሪያ ወደ ራስሽ ተመለሽሽ፣ በአሁን ሳለ እኛ አቅም የለንም፣ ሶመርም አቅም የለው፣ በቃ ሚኔ ነገሩን አደበላልቀዋለች። ሲጀመር አንቺ ተንቀልቅለሽ ያንን ፎቶ መላክ አልነበረብሽም፣ ለምን ያንን ፎቶ ላክሽ አለቻት። ኧረ ሰበብ መሆኑ ነው ትላታለች። ሰበብ ምናምን ነገር አይደለም፣ ግን ቆይ ምን አለበት ትንሽ ብትታገሽ፣ ባትቸኩይ፣ ቢያንስ ችሎቱ እስኪደርስ ብትጠብቂ፣ ከችሎቱ በኋላ የፈለግሽው ነገር ያሰብሽው ነገር ታረጊ ነበረ። ስሚ ይኸውልሽ ቱርካን እኔ እስካሁን ድረስ አንቺን ስደግፍሽ ነበረ፣ እኔ ከአንቺ ጋር እንደገና ጦር ውስጥ መግባት አልፈልግም፣ አሁንም ከጎንሽ ነኝ እና አትበጥብጪ አለቻት። ቱርካን ተናዳ ታያታለች። እነ ዶኖሽ ታክሲ ውስጥ እየገቡ ናቸው። ጉዞ ጀምረዋል ወደ ባስ የሚሳፈሩበት ቦታ። ሳድቅ እነሱ እንደሄዱ መጣ። በሩን ከፍቶ ገባ። ሲገባ ቤቱ ባዶ ነው። ቁጭ ብሎ እያለቀሰ ነበረ። ሶመር ከፖሊስ ጣቢያ እየወጣ ነው። ሳልቹ ጓደኛው ጠገቡ ነበረ። ከዛ በኋላ ሶመር እኔ እውነቱን ንገረኝ ካልከኝ ማለት ነው ሚኔን በጣም እየተጫናት ነው። በቃ ሚኔ ነገሩ ከአቅሟ በላይ ሆነባት ይመስለኛል። እንደገና ደግሞ ሚኔ ያንን ነገር ታደርጓለች ብዬ አላምንም አለው። ግን እኮ ዋሽታለች እኮ ሚኔ ውሸታም እኮ ናት አለው። አዎ ቢሆንም ግን ሚኔ በፍቅር ህይወት ከኔ ጋር ቆይታለች። ይሄን ያህል መጥፎ ሰው አይደለችም እና ግራ ገብቶኛል። ታርገው አታርገው እርግጠኛ አይደለሁም አለ። የቱርካን ልጅ እርግዝናው እንዲወርድ እንዳደረገች አሁን ሶመር ማመን አቁሟል። ወደ ቤት እየመጣ ነበረ። ቱርካን ከዛ እቤት ናት። ኪራዝን ገና አስተኝታ አባቷ ደውለላት እቤት ማንም የለም ብሎ እየነገራን ነው። እነ ዶኖሽ ባስ እየተሳፈሩ ናቸው። ሴርዳርም አብሯቸዋል። ወደ ኢዝሚር ሊመለስ ስለነበረ ብዙም ሳይራረቁ ተቀመጡ። ቱርካን ወደ አባቷ እየመጣች ነው። አባቷን ምን እንደተፈጠረ እያማከረችው ነበረ። ከዛ ትንሽ ቆየት ብላ ወደ ሴቪ ላይ መጣች። ሴቪ ላይ በመካከላቸው ሩቻል ስለገባች ትንሽ እንደደበራት ግልጹን ትነግራታለች። ቱርካን ደግሞ አይ ሩቻል እኮ እንደዚህ ናት፣ ያው ትንሽ መጀመሪያ ግርግር ትፈጣርና ትሄዳለች፣ ምንም ችግር የለም እኛ ብቻችንን እንሰራለን እያለቻን ነው። ሙስጠፋ የመኪናውን ቁልፍ ሊመልስ ወደ ቢሮ መጣ። ከዛ ሶመርን አገኘው። ቁልፉን ሊመልስልን ነበረ፣ ውሰድ እያለው ነበረ። ከዛ ሶመር ጭራሽ እሱን እንደማይጠላው ነገረው። ይሄን ጊዜ ሙስጠፋ ደስ እያለው መጣ። ከውን ሶመር ይራራልኛል ብሎ እየጠበቀ እናትህም አንተም እችን ከተማ ለቃችሁ ውጡ፣ ጥፉልን ከዚህ እያለው ነበረ።
ሶመር እንደዚህ ሲለው ሙስጣፋ ደነገጠ። አረለ አይቫክቺ ከተማ ያንተ ናት አረለ እያለው ከንፈሩን እየነከሰ በቀጥታ ከቢሮ እየወጣ ነበረ። ከዛ ሩቻል ቤት እየመጣች ነው። ስትመጣ ባልጠበቀችው ሁኔታ ኦዛር ቁጭ ብሎ ጋዜጣ እያነበበ ነበረ። በጊዜ መጣ ሳምን ነው አለችው። ስራ ስላለቀ ነው አላት። ከዛ አጠገቡ ተቀመጠች። ዛሬ ማንን ባገኘ ጥሩ ነው? ወይዘሮ ሲቪሌን አገኘኋት። አብረን ወደፊት አብረን ስራ እንሰራለን። በእርግጥ እኛ ከምንሰራው ስራ እየወጣ ወጣ ያለ ስራ መሞከር አይከፋም አይደለ አለችው። ደንግጦ ጋዜጣውን እያነበበ ኧረ ጥሩ ነው ይላታል። እንደገና ጥሩ ሰው ናት። እውነት ለመናገር ሰውን ትሰማለች። በጣም ተመችታኛለች። በብዙ ነገር ተስማምተናል። የኮርማን ቤተሰብ ከሷ ጋር ሲሰራ ደስ ይለዋል እያለችው ነበረ አይደለ እያለ ጋዜጣ ማንበቡን ቀጠለ። እስኪ አስቀምጦ ጋዜጣው ምንድነው ምልህን እንኳን ሰማኛ እንዴ ብላ ተቀበለችው። እሺ ምን ሰምቼሻለሁ እኮ ምን አዲስ ነገር አለ እያለ ነበረ። እኔና ቱርካን በቃ ተስማምተናል አለችው። እኮ ተስማማ ታዲያ ጥሩ ነው። እኔ ታዲያ ምን ላድርግ እንኳን ደስ አለሽ ሩቻል ብሏት ሄደ። ሩቻል ደግሞ ገና ምን አይተ እያለች ታየዋለች። እነ ነስሬን ኢዝሚር ደረሱ። ከዛም ሴርዳር የምታርፉበት ቦታ እስክታገኙ ብሎ በቀጥታ ወደሱ ቤት ወደሚኖርበት እንዲመጡ እየጠየቃቸው ነበረ። ቱርካን ቤት መታለች። ከዛ ሩቻል ተከትላት ወደ መኝታ ክፍሏ ገባች። አንቺ ቆይ ለምሮ ከኛ ጋር መተሽ ምግብ ማብያ አለቻት። ቱርካን ስሜታ የሆነ አራበኝማ ካልተመቸኝስ ብላ ትልቴር ነበረ። ከዛ ሩቻል እጇን ይዘቻት ቁጭ በይ አለቻት። ከዛም በኋላ ይኸውልሽ ቱርካን ምናልባት ይኸውልሽ እቺ ልጅ ኪራስ ልጅሽ ልትሆን ትችላለች በእድል ተረጋጊሽ በማስተዋል አድርጊ ነገሮች አለቻት። ምን ለማለት እየሞከርሽ ነው አልገባኝም ስትላን ነበረ። በቃ ያለሽበት ሁኔታ የታወቀ ነዋ። ነገሩ እኮ ቀላል እኮ አይደለም እንደምታስብ አይደለም። ሕክምና እያገኘሽ ነው አውቃለሁ። ነገር ግን ሕክምናው የሚያስፈልገውን ውጤት ያመጣል ብለሽ ደግሞ አትተማመኝበትም። ዶክተሩ ያለውን ነገር ሰምተሻል አይደለ? ድጋሚ እናትም ላትሆኚ ትችያለሽ። እንደገና ደግሞ ልጅ የሌለበት ትዳር ምን ይሆናል? ይቀሰቅሳል። አዎ ልትበታተኑ ትችላላችሁ አያርገውና ማለት ነው። እና ያለሽበት ሁኔታ ተመልከች እሺ። ትዳር ምን ጊዜ የሚደገፈው በልጅ ነው እሺ እያለቻን ነበረ። አያረለም ፍቅር በቂ ነው ትላለች። እንግዲህ እንዳከስሽ ለመሆን ነው የምትፈልጊው አይደለ? ያርግልሽ እንዳፍሽ ትላታለች። ምድሮ አንቺ የምትይው ብላ ቱርካን ሩቻን እየጠየቀቻን ነው። እኔም እንዳንቺ ለማመን እፈልግ ነበረ ግን ከባድ ነው ከባድ ስለሚሆን ነው እያለቻን ነበረ። መከረቻት። እኔ ከአንቺ ጋር ድጋሚ መጣላት አልፈልግም እረፊ አረጋጊው ሶመርንም አትጫኙ ብላ አስጠንቀቃት ሄደች። ቱርካን አይኗ እስኪቀላረስ ነበረ ተናዳ ስታያት የነበረው። ወዲያው ግን ማልቀስ ጀመረች። የልጇን ከቀናቶች በፊት የተነሳችውን የአልትራሳውንድ ፎቶ እያየች ብዙ ተሰቃየች። ወደ እህቷ ደወለች። እነ ዳሪያ ኢዝሚር እንደደረሱ እየነገረች አልነበረም። ከዛ ሶመር መጣ። ክሱን አነሳ እንዴ አለችው። አንስቻለሁ ለቱርካን ምንም ነገር እንዳትሏት ራሴ ነግራታለሁ እያለ ነበረ። ከዛ በኋላ እነ ነስሪና የሴርዳር ቤት መጥተዋል። አብሮ ተቀምጠው እያወሩ ነበር። ድንገት ኢብሮ መጣች። ኢብሮ ስትመጣ ወዲያው ነበረ ነስሪን ስታያት ደስ አላት። እጇን እየሳመች እንዲህ ከመቼው አደግሽ ብላ ነስሪንም ሰላም እያለቻን ነበረ። ዶኖሽ እንደ ተሳሳተች አይነት ስሜት እንድየተሰማን ነበረ። ሶመር ቀጥታ ወደ መኝታ ክፍሉ እየመጣ ነው። እንዴት ነሽ መተሽ ምሳቤም እንዴ ከኛ ጋራት አራበኝም አልፈልግም አለችው። ጥሩ እሺ ይላታል። አንተ ግን ምን እያረክ ነው ያለው? ክሱን አነሳላት እንዴ አለችው። አላነሳውም ብሎ ዋሸ። ረጋ ብላ አየችው። ልብስ እየቀየረች ነበረ። የነሽ ይላታል። አባቴ ጋር ልሄድ ትለዋለች። ሁለቱም መቃቀር ውስጥና ጭቅጭቅ ውስጥ እየገቡ ነበረ። ከዛ ሶመር ምናልባት ሚኔ ከእስር ቤት ልትወጣ እንደምትችል አይነት ነገር ፍንጭ ሰጣት። አታረገውም ሶመር ያቺ ልጄን ገላብኛለች ከእስር ቤት አትወጣም ብላ ከሱ ጋር መጣላት ጀመረች። ይብሱኑ ብዙ ተጨቃጨቁ፣ ይጫጫዋሉ። እሷ ባይል እየጮች በአንድ በኩል ሩቻል እንዴች ሴትማ በዛችው ብላ ከተቀመጠችበት ስትነሳ ኦዛር ኧረ እባክሽ ሩቻል ተረጋጊ አንድ ጊዜ ብሎ እንድትቀመጥ እየለመናን ነበረ። ነገር ግን ሚኔ ተስፋ በተስፋ ሆናለች። ሚኔ በሰዓታቶች ውስጥ ከእስር ቤት እንደምትለቀቅ አምናለች። አሁን ለአንደኛው እስረኛ አንዳንድ ታሪኮችን እየነገረቻት እሷም እየሰማች ነበረ። አብራቸው እያወራች ከዛ ድንገት የሆነች ፖሊስ መጣች። ሚኔን ተዘጋጅ እያለቻት ነው። ሚኔ ደስ አላት። ከዛ በድንገት ከሌላኛው እስረኛ ጋር ተጣላች። እቺ ልጅ ገዳይናት ብላ ልደበድባት ደረሰች። ሁለቱም በዚህ ሁኔታ ጸጉር ለጸጉር ሲጓትቱ ነበረ። በድንገት ፖሊሶች መጥተው የገላገሏቸው። ሚኔን ተዘጋጅ እያለዋን ነው። ከዛ ቱርካን ሩቻል የተናገረቻት ነገር ልክ እንደ ሾክ ነው የወጋት። አክስቷ ልጠይቃት መጣች። አክስቷ ጋር እያለቀሰች እንዴት ደስተኛ እንደመሆን ከዚህ በኋላ አላውቅም ብላ እየጠየቀቻት በአንድ በኩል ኔዜት እሷን ስታባብል ነበረ። ሶመር በተደጋጋሚ ወደ ቱርካን ይደውላል። ቱርካን ስልክ አታነሳም። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።